ጤና ይስጥልኝ እንደምን አምሽታችኋል ተመልካቾቻችን። የሰኞ ምሽት የፋና ስፖርት ዝግጅታችን እነሆ ተጀምሯል። እስከ ምሽት 4 ሰዓት ድረስ ከእናንተ ጋር ቆይታ እናደርጋለን። ዛሬ ሙሉ ቆይታችን የሚሆነው በሀገር ውስጥ ከእንግዳ ጋር የሚደረግ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ስቱዲዮአችን የሚገኘው በበርካታ ሀሳቦች ላይ እናወራለን። የመጀመሪያ ትልቁ ጉዳያችን 54ኛው የኢትዮጵያ አትሌቲክስ ሻምፒዮናን የተመለከተ ነው። ነገር ግን በአትሌቲክስ ፌዴሬሽን ውስጥ ወደፊት ሊሰሩ ስለታቀዱ እስካሁን እየተሰሩ ስላሉና ሻምፒዮናውን በተመለከተ ደግሞ በስፋት ሀሳቦችን እያነሳን ቆይታ እናደርጋለን እየተወያየን። እናንተም አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። በቆይታችን ከኛ ጋር እንድትሆኑ ከወዲሁ ስንጋብዝ አብረናችሁ የምናመሸው ከእንግዳችን በተጨማሪ ደግሞ ወርቅነህ ጋሻሁንም አብሮን ያመሻል። ስለዚህ ሶስት ሆነ እንደተለመደው ስቱዲዮ ተገኝተናል። ተጨማሪ እንግዳ ይዘን የመጣ ነው። የምትፈልጓቸው ሀሳቦች፣ የምትወዷቸው ጉዳዮች እና ብዙዎቻችሁ ደግሞ የምትወዱትን አትሌቲክስ የምትሰሙበት ቆይታን የምናደርገው ስለሚኖረን ጊዜ ከወዲሁ አስቀድመን እናመሰግናለን። መሸጋገሪያ ተከታትለን ተመልሰን ስንገናኝ በቀጥታ ከእንግዳችን ጋር በሚደረግ ቆይታ እንመለሳለን። የትም እንዳትሄዱ፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዳችን ኮማንደር ስለሺ ስህን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንደምን አመሸህ ወርቄ? እንግዲህ ትልቅ እንግዳ ነው ዛሬ ለተመልካቾቻችን ይዘን የመጣ ነው። በእንግዳችን ልክ ብዙ ውይይቶችን እናደርጋለን ብለን እናስባለን፣ በተለይ የኢትዮጵያን አትሌቲክስ በተመለከተ። ግን እኔ ብዙ ጊዜ አንዳንድ ሰዎች በደንብ የሚመርጡት ፕሮፌሽን አላቸው። በሩጫው ዓለም በትልልቅ መድረኮች ላይ ኢትዮጵያን ወክለህ ስም ስታስጠራ ቆይታል። አሁንም አትሌቲክሱን እየመራህ ነው። ከመሮጥ ያልተናነሰ ትልቅ ኃላፊነት ያለበት ነው። ምክንያቱም ወክለውን የሚሄዱ አትሌቶችን፣ የሚፈሩ አትሌቶችን የማውጣት እና እነሱ ፍትሃዊ በሆነ መንገድ ውስጥ እንዲሸጋገሩ የማድረግ ኃላፊነት ላይ ነው አሁን ያለውና ግን እንደው ምርጫ የትኛው ነው? አሁን የተወሰኑ ወራት ሰርተህ አይተዋል። ይሄኛውንም መሮጡ ይሻላል ወይስ መምራቱ? ለኔ መሮጡ በጣም የተሻለ ነው። እንደውም ቶሎ ከሩጫ ነው የወጣሁትና ለምን ወጣሁ የሚያስብል አንዳንድ ነገሮች የሚመጡብን ነገሮች አሉና ሩጫ ላይ በነበርኩበትም ሰዓት በተወሰነ ደረጃ ሞር ብዙ በደንብ በሰራው ኑሮ የምትሉበት ነውና ሩጫው በጣም ያው ደስ የሚል ነው። ጥሩ ጊዜም ነበር ማለት ነውና መሮጡ የተሻለ ነው። ይሄም ደግሞ እንግዲህ ያው ያለፍንበት ነው። አትሌቲክስ ለኛ ሁሉ ነገራችን ነው። እዛ ውስጥ ሆነን አዳዲስ ለሚሮጡ አትሌቶች፣ አዳዲስ ለሚመጡ አትሌቶች፣ ሀገርንም ለሚወክሉ አትሌቶች ለነሱ ነገሮችን ለማመቻቸትና ለማስተካከል መስራት ያው ከባድ ቢሆንም መጥፎ አይደለም። በጣም አሪፍ። እንደው ምርጫህን የበለጠ የትኛው ነው የሚለውን ለማወቅ ነው። ከዚያ ውጪ ግን እንደው የ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በሀገራችን ከሚደረጉ በጣም ትልልቅ የአትሌቲክስ ውድድሮች መካከል አንደኛው ነው። በእድሜም በጣም አንጋፋ ነው። አሁን በእኛ ባየነው እንግዲህ ካለፉት ሻምፒዮናዎች በእኛ እድሜ በጥቂት ጊዜ ካየናቸው ሻምፒዮናዎች ቀደም ሲልም እያወራን ነበር ከስቱዲዮች እያወራን ነበር። እንደ ፖዚቲቭ የምናያቸው በጣም ጥሩ ብለን የምናያቸው የተሻሻሉ ነገሮች አሉ። አንደኛው ጥሩ ቅንጅት ነበር። ከዚህ በፊት ከነበሩ ውድድሮች ሁሉም በፌዴሬሽን ውስጥ ያሉ ድርሻቸውን የሚወጡ ሰዎች በሙሉ ሂደታቸውን ጠብቀው ሲሰሩ የነበረበት መንገድ የሚያስሞግስ ነው። በጣም ጥሩ ፖዚቲቭ ነገሮችን አይተናል። የመድረክ ኦርጋናይዜሽኑም ከዚህ በፊት ከነበረው የተሻለ ነው። ብዙ ያደገ ነገር አለው እና ደግሞ ሌላኛው ባለቤቱ ያላከበረውን የሚባል ነገር አለ። ሁሉም ሰው የኔነት ስሜቱ በጣም የተለየ ነበር። በፌዴሬሽኑ በኩል የነበረው በመክፈቻ ዕለትም ነበርን፣ ከመጀመሪያ እስከ መጨረሻ ነበር። ካንተም የመጡ እንግዶችም በዚያው ልክ ስነ ስርዓቱን አክብረው የመጓዛቸው ሂደት እና ደግሞ የአትሌቶች ኮሚትመንትም አድጎ ነው የመጣው። ያየነው የተወዳዳሪዎች ስሜት ፋይት የማድረጉ ነገርም ብዙ ነገሮችን ያየነው እንደ ፖዚቲቭ የወሰድናቸው ናቸው። እናንተ ግን እንደ ባለቤት የራሳችሁ የምዘና መንገድ ይኖራልና ሻምፒዮናው በእናንተ ምዘና እንዴት ነበር? እንዴት ገመገማችሁት? እሺ ያው ብዙ ነገር ያው ከበፊት ባይነጻጸር ጥሩ ነው። ያው በፊቶቹ ስራ አስፈጻሚዎች
ለምሳሌ እኛ የደረስንባቸው ወይዘሮ ብስራት ነበሩ እሳቸው የሚመሩት። ቀጥሎ ደግሞ አታለባቸው ነበሩ። ቀጥሎ ኃይልሻ ነበረ። ቀጥሎ ደሩ ነበረችና ሁሉም ያው የሚችሉትን አድርገዋል። እንደ አጋጣሚ ሆኖ የኛ አትሌቲክስ ላይ የሚመጡ ስራ አስፈጻሚዎችና አመራሮች በሙሉ አብዛኞቹ ሙሉ ለሙሉ ማለት ይቻላል ያው አትሌቲክሱን በደንብ መደገፍ የሚችሉ ሰዎች ነበሩና በተቻለው ነገር ብዙ ነገሮችን አስቀምጠውልን አልፈዋል። የባለፉት 2-3 ዓመታት ግን ከማዞተሪያ ስፍራ እጥረት ጋር ተያይዞ በተለይ ከአዲስ አበባ ስቴዲየም ጋር ተያይዞ ይሄ ውድድር ወደ አዋሳም ሄዶ ነበር። አካዳሚም ያው ተካሂዶ ነበር። አካዳሚ ደግሞ የተሰራው ለትሬኒንግ የአካዳሚ አትሌቶች ትሬኒንግ እንዲሰሩበት ተብሎ የተሰራ ስለሆነ ለውድድር በዛ ልክ አይመችም። እንደገና ደግሞ እሱም የመጀመሪያው መስመር በጣም ከጥቅም ውጪ የሆነበትና በተወሰነ ደረጃ ከአንድ ከወር እንደዚህ በፊት የአዲስ አበባ የአትሌቲክስ ፌዴሬሽን የአዲስ አበባ ሻምፒዮናን እዛ ላይ አካሂዱ ነበር እና ያው ባለበት በዚህ ሁኔታ ነው እና የተደረገው እና እነኛ ነገሮች በተወሰነ ደረጃ ሻምፒዮና ላይ ያው ጥላ መጥፎ ጥላ ያው እንዲጠላበትና በተሟላ ደረጃ እንዳይካሄድ ተደርጓል። የዚህ ሁሉ ችግሩ ያው የአዲስ አበባ ስቴዲየም ያለማግለል ጉዳይ ነው እንጂ ክለቦችም ክልሎችም አሁን ባያችሁት ልክ በጣም ጓጉተው የሚጠብቁት ሁሉም አትሌት በዚህ ውስጥ ያለፈ እና ተመልካችም የነበረው አሁን ለምሳሌ አዲስ አበባ ስቴዲየም ለሚቀጥለው መቼስ ያልቃል ብለን እናስባለን። እንግዲህ ሁሌ ተስፋ ማድረግ አይ ብዙ ነገሮች ጥሩ ሄደዋል እና ያ በፊት ተመልካች ይኖራል ብለን አንጠብቅም። አሁን ገና አዲስ ተመልካች ነው የምንፈልገው ማለት ነው። ብዙ ተሰርቶ ነው እንደ በፊት ተመልካች ሊመጣ የሚችለው ማለት ነው። አንዴ ከራቀ በኋላ ያን መልሶ እንደገና ለማምጣት የሚከብዱ ነገሮች አሉ። ሌላ ስራ ነው። ስለዚህ አሁን አካዳሚው አንዱ ትልቁ ችግሩ ለማንኛውም ሰው መግባት አይፈቀድም። ለተፈቀደለት ብቻ ነው የሚገባውና እሱ ነበረ። ግን እንዳጠቃላይ ከነ ችግሩ ያው ጥሩ ውድድሮችን አድርገን የበፊቱን ያክል ባይሆንም አዲስ አበባ ስቴዲየም ላይ ሲደረግ በነበረው ልክ ባይሆንም በተቻለ መጠን ያው አትሌቶችን ለማበረታታት አትሌቶችን ጓጉተው የሚጠብቁት ውድድር ስለሆነ በዛ ደረጃ በተለይ አዳዲስ አትሌቶች ቶፖቹ ሳይሆን መሀል ላይ ያሉት እና አጭር ርቀት የሜዳ ተግባራት በጣም የሚጠብቁት ነውና በአመት አንድ ጊዜ ነው የሚገናኙት እና በዛ ደረጃ ያው በጥሩ ሁኔታ ተከናውኖ አልቋል ማለት ነው። ያው እዚህ ጋር ምናልባት መነሳት ካለበት የመስሪያው ቦታ በተለይም ትራኩ ችግር እንደነበረበት ይታወቃል። በዛ ምክንያት በ7 መም ነው የተደረገውና ክብረ ወሰኖች አልተመዘገቡም። የትራክ ውድድሮች ላይ ሌሎቹ ላይ ተመዝግበዋል። ለምሳሌ ያህል ከ20 ዓመት በላይ የተቆጠረው የንጉሴ ጌቻሙ ክብረ ወሰን ተሻሽሏል። ሆኖም ግን ከስታንዳርድ በታች በመሆኑ ትራኩ ይሄ አልተሳካም። ይሄ ለአትሌቶች ብክነት አይሆንም ወይ? ምክንያቱም አመት ሙሉ ሲዘጋጁ ነው የቆዩት። ትልቁ የአገሪቱ ውድድር ነውና ከዛ አንፃር አትሌቶች በጠበቁ ልክ አለማግኘታቸው ለነሱስ ጉለት አይደል ወይ? ጉለት ነው። ያ ጉለቱን ተቀብለን ነው። ግን ደግሞ አንደኛ መስመር እንዳየው ተጎድቷል። እዛ ላይ በየትኛው መልኩ በስፓይክ ሊሮጥበት አይችልም። እዚህ ወደ ሁለተኛ መስመር መምጣት አለብን። ከዛ ደግሞ ሁሉንም ያው መነሻ ቦታቸው አብዛኞቹ ተቀይሯል። ከ400 ሜትር በላይ ያሉት ማለት ነው። ስለዚህ ውድድሩ ይካሄድ ከ1 እስከ 3 የወጡትና አትሌቶች ተመሳሳይ አይነት ሽልማት ያው የትጥቅ ሽልማት ፌዴሬሽኑ እንዲያደርግ በዛው ርቀት ላይ ደግሞ 2 ወርቅና ከዛ በላይ ሊያገኙት ተጨማሪ ደግሞ ኦሎምፒክ ኮሚቴ ሙሉ ትጥቅ እንዲሰጥ ነው ያደረግነው። ስለዚህ ሪከርድ አለመያዙ ያው ትክክል ነው። አብዛኞቹ አትሌቶች ውድድሮቹን ማየታቸው እንደሆነ በተለይ 5000 10000 እንደዚህ የመጀመሪያ ዙሮች ይያዛሉ። ታክቲካል ውድድር ነበር ያው ፊኒሺንግ ብቻ ለመቀዳደም ማለት ነውና ሪከርድ ይያዛል ቢባል ያው ሁሉም ፈጥኖ ከመጀመሪያው ጀምሮ ይሞክሩ ነበር። ያ ለሻምፒዮናው በተወሰነ ደረጃ በጣም ፈጣን እንዳይሮጥ አድርጓል። ያው ወደ ላይ ያሉትንም ማለት ነውና ያው እንግዲህ የኛ ያው ይሄን በዚህ ደረጃ አትሌቶቻችን መወዳደር አልነበረባቸውም። እንግዲህ እስካሁን ተጎድተናል። ለሚቀጥለው እንደምንም ብለን በካሳን መጣለን። በጣም አሪፍ። ሌላ እንግዲህ የኢትዮጵያ አትሌቲክስ ሻምፒዮና ሲነሳ ሁልጊዜም በሚያፈራቸው አትሌቶች ነው ብዙ ጊዜ የምናስታውሰው። አንተን ጨምሮ በጣም ብዙ አትሌቶች በዚህ ሻምፒዮና የመጡ ሀገርን ይወከሉ እና ለአመታት እስካሁን ድረስ የምንዘምርላቸው ጀግኖች የተፈሩበት ነው። ባለፉት 3 እና 2-4 አመታት ውስጥ ብናያቸው
ትልልቅ አትሌቶችን እየተመለከትንበት አይደለም። ቀደም ሲል ያነሳቸው ለምሳሌ የሜዳ ችግር አንደኛው ማደብዘዝ እንዳለ ሆኖ በኔ እይታ ስም ያላቸው አትሌቶች እየተሳተፉ ያለ መሆኑ ሌላ ውድድሩን የሚያቀዘቅዝ የሚያደበዝዝ ይመስለኛል። ከዚህ የበለጠ ፉክክር እንዳና ያደረገውም አንደኛው እሱ ይመስለኛልና የተለየ ምክንያት አለው ትልልቅ አትሌቶች የማይሳተፉበት ወይስ ይሄኛው ውድድር የመናቅ ነገር አለ አትሌቶች ጋር ምንድነው ያለው ነገር? አብዛኛው አትሌት መወዳደር ለክለባቸው አብዛኛው ክለብ ውስጥ ስላሉ ለክለባቸው መወዳደር ይፈልጋሉ። ግን እኛ እንደ ፌዴሬሽን እንግዲህ ያው እንደምታውቁት የ5000 ሜትር በተለይ 3000 መሰናክል 1500 800 ዳይመንድ ሊጎች ላይና አዲስ የመጣው ግራንድ ሰላማ ላይ ይወዳደራሉ። እዚህ ላይ እንዳጋጣሚ የኛ ፌዴሬሽን ስኬጁል ሲያወጣ ከነኛ ጋራ ወይ እዛም ውድድር አለ እዚህም ውድድር አለ ወይም ደግሞ 2-3 ቀን ሲቀረው እንደዛ ነን በዛ ምክንያት እንጂ አትሌቶቹ አብዛኞቹ መሳተፍ ይፈልጋሉ። ስለዚህ አትሌቶቹ እንዲሳተፉ የመጀመሪያው የኢትዮጵያ አትሌቲክስ ፌዴሬሽን ካላንደሩን ሲያወጣ ከነኛ ውድድሮች ጋር በማይጋጭ መልኩ አድርጎ ቢያወጣ አብዛኞቹ አትሌቶች ይሳተፋሉ የሚል ግምት አለኝ። ከዛ በተረፈ ውድድሮቹን ደግሞ አጓጊ ለማድረግ ያው ሽልማታቸውን ማሳደግ ልክ ዘንድሮ ለምሳሌ የሚዲያ ከቨሬጁ በጣም ጥሩ ነበረ። ከዚህ በላይ ከቨሬጅ እንዲያገኝ ለማድረግ መስራት በተወሰነ ደረጃ ደግሞ ሽልማቱንና ስኬጁሉ ከተስተካከለ አብዛኞቹ አትሌቶች ይወዳደራሉ ያስባሉ። ስለዚህ እሱን ማድረግ ከባድ ነው። ስኬጁሉን ማስተካከል ለምሳሌ በእናንተ በኩል የሚወሰደው እርምጃ ስለሆነ ማለት ነው። ከባድ የሆኑ ነገሮች አሉ። ለምሳሌ ዘንድሮኛ የተቸገርነው የቀደም ስናወራ እንደነበረው የ10000 ሜትር ትራያልስ እና ከቪዛ ጋር ተያይዞ ሀገራችን አሁን እኛ አትሌቶቻችን በጣም ዋጋ እየከፈሉ ነው ያሉትና ቪዛ አንድ ጊዜ ሲንግል ኢንተሪ ቪዛ አውሮፓ ውስጥ ለማግኘት 45 ቀን ወረፋ መጠበቅ ይኖርባል። ይሄ ውድድር ለምሳሌ 10000 ሜትርን ሁለቱንም ወንድም ሴትም በአንድ ቀን የመጀመሪያው ቀን ነበር እናደርጋለን ብለን አስበን የነበረው። ያን ያደረግንበት ምክንያት ምንድነው? 45 ቀን አትሊስት ለቪዛው ከ45 ቀን በኋላ ማጣሪያውን ማላጋ ላይ ስፔን ውስጥ ለማድረግ እቅድ ይዘን ነበር። በዛ ምክንያት ያው የግድ እሱ ስለሚቀድም ማለት ነው እሱን አድርገን ወደዛ ተሄደ። በአጋጣሚ ያው እሱም ሳይሳካ ቀረ። እንደዚህ አይነት ችግሮች ይመጡብናል። ስለዚህ ለሚቀጥለው ዓመት እነኚህ ነገሮችም እንዳይፈጠሩ አድርገን አስበን አብዛኛው ነገር ያው በፊት የነበረው ስራ አስፈጻሚ ያቀዳቸው የበጀታቸው በጀቶችን ነው ተከትለን የምንሄደውና ለሚቀጥለው እነኚህን ከዘንድሮም ተምረን የገጠሙንም ችግሮችን አይተን በተለይ ከ10000 ማጣሪያ ጋር ተያይዞ ያለው ችግር በጣም ሰፊ ነውና ያው ማናጀሮችና ኦርጋናይዘሮች ናቸው በሌላው ዓለም በአውሮፓ በፊት ሄንግሎ የሚባል ሆላንድ ውስጥ ጆስ ሄርማንስ የሚባል ማናጀር ነበር። ያው የኔ ማናጀር ነበሩ። እነሱ ነበሩ የሚያዘጋጁልን። ቆንጆ ቦታ ነው። አሁን የባለፉት 3 አመት ደግሞ ስፔን ውስጥ ማላጋ የምትባል ከተማ ላይ ነው የሚደረገው። እዛ ደግሞ ትንሽ ይሞቃል እና ስቴዲየሙም በተወሰነ ደረጃችን ትንሽ ለንፋስ ተጋላጭነት አለው። ወደዛ ጠጋርገን ካረግን በጣም ሙቀቱ ስለሚገባ ለአትሌቶቹ ያው እዛ ላይ ተወዳድረው መጥተው ሀገር ሲወክሉ ውጤታማ አይሆኑ። በዛ ምክንያት ወደዚህ ያደረግን እንደገና ደግሞ ወርልድ አትሌቲክስ አዲስ ህግ አወጣብን ማለት ነው። አዲስ ህግ ሲያወጣ ያው በቃ ቆምን ማለት ነው። ህጉ ምን ሊሆን ህጉ ለምሳሌ እዛ ማላጋ ያ ውድድር ሲደረግ ውድድር ኦርጋናይዝ የሚያደርጉትን ሰዎች ውድድሩን ኦርጋናይዝ እንደሚያዘጋጁልን እንጠይቃለን። ይፈቅዱልናል። አኮሞዴሽን የሚባል አለ። አሁን ውድድር ሲካሄድ የዳኞች አበል ብዙ ነገሮች ወጪዎች አሉ። እነኛው ወጪዎች በሙሉ ችለው ነው እነሱ እንትን የሚያደርጉት። እኛ ደግሞ የራሳችንን አትሌቶች ቲኬት ቆርጠን ይዘን እንሄዳለን ማለት ነው። በዋናነት ግን የኢትዮጵያ አትሌቲክስ ፌዴሬሽን ያ ውድድር እንዲመዘገብልንና እንዲያዝልን ለወርልድ አትሌቲክስ ይጠይቃል። እዚህ ቦታ ላይ እንደዚህ አይነት ውድድር ስላለን ትራይልስ ስላለን ያን ውድድር መዝግቡልን ወይም እውቅና ስጡልን ይባላል። በፊትም ሲደረግ የነበረው እንደዛ ነው። እዛ ስንጠይቅ ከዳይመንድ ሊጎች ጋር ስለሚጋጭ እንደውም የ4 አመት እቅድ አው በዚህ ቀን ናሽናል ሻምፒዮንሺፕ የትኛዎቹም ሀገሮች ማድረግ ትችላላችሁ፣ ከዚህ ቀን ውጭ ግን ማድረግ አትችሉም የሚል አመጡ ማለት ነው። ከዛ ቀደም ብሎ ምንድነው ሰርኩላር በትነናል የሚል ከ20 ምናምን ቀን በፊት ሰርኩላር በትነናል የሚል የተበተነውንም ላኩልን። ያው ከነሱ ጋራ ከዚህ በላይ መሄድ ስለማንችል ያው እሱን ተቀበልን ማለት ነው። ስለዚህ አሁን እነሱ ያወጡት ቀን
እናንተ ካሰባችሁት ቀን አይሄድም ማለት ነው። አይሄድም ምንድነው ለምሳሌ ዘንድሮ የወጡት እስከ 2028 ድረስ አውጥተዋል። ለምሳሌ ዘንድሮ ኦገስት 2 እና 3 ትችላላችሁ። ቀጥሎ ደግሞ ኦገስት 22 እና 23 በዚህ ቀን ትችላላችሁ። ከዛ ውጭ ያሉትን የተመዘገቡትን ነው የምናስኬደው ነው። በፊት የተመዘገቡትን ነው የማስኬደው ነው። ከዚህ በኋላም ደግሞ እንደዚህ አይነት ጥያቄዎች እንዳይመጡ የሚቀጥሉትን 3 እስከ 2028 ድረስ ይሄው ብለው ላኩልን ማለት ነው። እንደዛ ከሆነ ምናልባት አሁን የዓለም ሻምፒዮናው አለ ኦልሞስት ኦገስት 24 ይዘጋል። በዓለም አትሌቲክስ ሰዓት እንዳለ ይዘጋል። ከዛ በኋላ ይያዝም። ምናልባት ካልተሳሳትኩ ከ3 ከ4 ዓመት በፊት የኛ አትሌቶች ኦስሎ ላይ የሮጡ ተዘግቶ ነበረ፣ ያልገቡ ልጆች ነበሩ። ከዛ አንጻር ሳይጋጭም 22 እና 23 ብናረግ አልበለዛም ደግሞ ከዛ ቀደም ብለን እንደዚህ ትሪያሉም እናረግ ከሆነ አይጋጭም ወይ? የምንፈልጋቸውን አትሌቶች አናጣም አይባክንም ወይ? እዛ ጋር ማድረግ አንችልም። ቀኑን እንትን ባያረግም ለ10000 ሜትር ቢያንስ 2 ወር ከዓለም ሻምፒዮናው 2 ወር በፊት ተደርጎ ማለቅ መቻል አለበት፣ ሪከቨሪ እንዲያገኙ ማለት ነው። ስለዚህ አሁን ይሄ ኦልሞስት 1 ወር አካባቢ ነው። ስለዚህ እዛ ጋር ጠብቀንም እስከዛ ድረስ መሄድ አንችልም። ስለዚህ ምንድነው ያደረግነው? የባለፈው ሰዓት የ1 ዓመት ከ6 ወር ይያዛል። ዘንድሮም ደግሞ እነሱም ሪኮመንድ የሚያደርጉን ናይኪ የሚያዘጋጀው አሜሪካን ኦሪገን የሚባል ቦታ ላይ እዛ የኬንያዎችም እዛ ነው የሚያደርጉት። ከዚህም እዛ ነው ተደጋጋሚ የነሱ አሁን የኛ ትልቁ ችግራችን ምንድነው? የኛ ስፖንሰር አዲዳስ ነው። አዲዳስን እኔ ራሴ ከመጣው ኦልሞስት ብዙ ጊዜ ጠይቀናል። በቃ የተሻለ ክፍያዎችን ሙሉ ለሙሉ እኛ የምንቻል በሚል ማለት ነው። ለምሳሌ በማናጀሮች ወይ በተለያዩ ኦርጋናይዘሮች ሲዘጋጅ ወደ ራስ መሳብ ነገር አለ። ለምሳሌ የስፔን ሀገር ከሆነ የስፔን ሀገር ማናጀር አድቫንቴጅ የሚያገኝበት፣ ሌሎቹ ደግሞ በተወሰነ ደረጃ እንገዳ የሚሆኑበት የተለያዩ ወይም ደግሞ እነዛ ያዘጋጀው ማናጀር ባያደርግም ምን ባይልም በቃ የሱ አትሌቶች ተጠቃሚ የሚሆኑበት አይነት ነገር ተብሎ የሚታሰቡ አንዳንድ ነገሮች አሉና ከግለሰቦች ላይም ነፃ ወጥቶ ራሱን ችሎ ከማንም ጋር ሳይል እንዲሄድ እንፈልጋለን። ስለዚህ ከአዲዳስ ይሄን ነገር ልክ ናይኪ ለኬንያ አትሌቶች እንደሚያደርገው ለኛም አዲዳስ እንዲያደርግልን ያው እንግዲህ በደንብ እየሰራንበት ነው ማለት ነውና ለሚቀጥለው እነሱ ጋር ጥሩ ተስፋ አለን ያደርጋሉ ብለንም እናስባለን። እዚህ ጋር ምናልባት ሰዓቱ ከተነሳ አይቀር የዓለም አትሌቲክስ የሚያስቀምጠው እንግዲህ በተለይም ሮድ ቱ ቶኪዮ የሚለው አለ። በዛ መሰረት የሚሆነው ከ2016 ነሐሴ 18 ጀምሮ እስከ 2017 ነሐሴ 18 ነው። እዛ ላይ ነው ሰዓት የሚያዘው እና እናንተ በምን መስፈርት ነው 1 ዓመት ከ6 ወር ሰዓት ገደብ ያስቀመጣችሁት? ወርልድ አትሌቲክስ ይዛለ ብሎ ኢንተሪ ስታንዳርድ ያወጣው በነዛ በ1 ዓመት ውስጥ ያለ ቆይታ ነው። የኛ ምንድነው መስፈርቱ? በፊት እንደዛ ነበረ። አሁን እስከ 1 ዓመት ከ6 ወር ያው ሙሉ መረጃ ባይኖረኝም የኛ ቴክኒክ ክፍላችን የሰጠ መረጃ ይሄ ነው። እኛ ለምሳሌ እኛ በምንሮጥበት ጊዜ 1 ዓመት ነበረ የእንትኑ ማለት ነው። ግን አሁንም ብዙ ጊዜ አለን ልጆቻችን ያመጣሉ። አሁን አዳዲስ የመጡ ልጆችም ለምሳሌ ኢትዮጵያ ሻምፒዮና ቆንጆ ሮጡ ልጆች አሉ አይደሉ? እነሱም ይመጣሉ ብለን ተስፋ እናደርጋለን። ከዛ ደግሞ ስራ አስፈጻሚ ያው ትልቅ አጀንዳ ስለሆነ ቴክኒካሊም ኢንጂነር ጌቱ የሚመሩት ስራዎች እየሰሩ ነው። ጥሩ ሁሉንም በማያጋጭ የባለፈው የቆየ ሰዓትና ያን ጊዜ የነበራቸው ሰዓት አሁን ላይ ያ ብቃት ላይ ኖራቸው ይችላል። ስለዚህ ሁሉንም እንዴት አድርገን እናጣራለን የሚለውን በቅርብ ደግሞ የምንገለጽ ይሆናል ማለት ነው። ምናልባት በተወሰነ መልኩ መቼም ፍንጮች ይኖራሉ የሄዳችሁበት መንገድ። አሁን የማላጋው እንደማይሆን የተረጋገጠ ነው። ስለዚህ ማላጋ ላይ ማጣሪያ እናደርግም ሚኒማ እናደርግም ማለት ነው። ከዚህ በፊት በሬዲዮ ፕሮግራማችን ታስታውስ ከነበረ ማላጋ ላይ እንደሚደረግ እርግጠኞች ነበር። ግን አሁን ባልከኝ የወርልድ አትሌቲክስ ባመጣቸው አሰራሮች ምክንያት ያማይሆንበት እድል መጥቷል። ስለዚህ እንደ መጨረሻ መፍትሄ ያስቀመጣችኋቸው ኢትዮጵያ እንዴት ባለ መንገድ ነው አትሌቶቿን መርጣ ጃፓን ላይ ይዛ የምትሄደው? እንደው ጠቅለል ያለ ምልከታ የሚሰጠን አካሄድ ካላችሁ እቅድ ካላችሁ እሱም በጥቂቱ እንደምናውቀው። ለምሳሌ በእኛ ጊዜ ከ10000 ሜትር እስከ 800 ድረስ የትም ይሮጣል። ሰዓትን ታመጣለ። ከዛ በሰዓት ቶፕ 3 ያው ይመረጣል። 4ኛ ተጠባባቂ ነው። በእኛ ጊዜ ለምሳሌ ሆቴል የገባ ቀን ለምሳሌ 5000 የምትዘጋው ቀን ሁሉም ሻንጣውን ይዞ ነው የሚጠብቀው። የመጨረሻው ጭቅጭቅም የለም። ሰዓት ነው፣ በዛ ጠብቀህ ትሄዳለህ ማለት ነው። የ10000 ወደ አንድ ውድድር ወደ ማጣሪያ የተሄደበት ምክንያት የ10000 ውድድር ከዓለም ላይ ጠፋ። ብዙ አማራጮች ጠፉ።
ስለዚህ በእኛ ሰዓት ብዙ ውድድሮች ስለነበሩ 10000 ምንድነው አንዳንድ ጊዜ የተወሰኑ አትሌቶች ውድድር ያዘጋሉ። ሁሉም ቻንሱን ማግኘት አልቻለም። አንድ ውድድር ስለሆነ ያዘጋጀው ኦርጋናይዘር ወይ ማናጀር የራሱን አትሌቶች ብቻ የተወሰኑ ያደርጋል። ከዛ የተወሰኑት እድል ያጣሉ ማለት ነው። ስለዚህ ያ ሲሆን ፌዴሬሽኑ ወዴት ሄደ? የራሱን ውድድር ከማናጀሮች ጋርና ከኦርጋናይዘሮች ጋር ተነጋግሮ እንደ ማጣሪያ ያደረገ ማለት ነው። 10000 ብቻ። ከዛ በታች ያሉት ግን ያው በሰዓት ነው ማለት ነው። ስለዚህ ያን እናደርጋለን። የኛ ኢትዮጵያ ውስጥ ያው ሃይ አልቲቲዩድ ነው እዚህ አብዛኛው መሰረተ ልማት አልተሟላም። አሁን ለምሳሌ ኬንያ እስከ 5000 ሜትር ድረስ ራሳቸው ሀገር ላይ ነው የሚያጣሩት። ሰዓት ዩሮፕ ይመጣል። እዛ ሄደው ወይ አውሮፓ ወይ ኬንያ ወይ ቻይና ወይ አሜሪካ ያመጣሉ። እነኛ ሰዓት ያመጡትን ልጆች እስከ 5000 ሜትር ድረስ ያጣራሉ። እና አሜሪካም እንደዛው ያጣራሉ። 10000 ግን ኬንያዎች ልክ ውጤታማ 10000 ኬንያ ሀገራቸው ላይ ያጣሩ ነበር። ውጤታማ ሳይሆኑ ሲቀር ልክ የኛ ውጤታማ እንደሆነ ሲያውቁ ምን አደረጉ? ሃይ አልቲቲዩድ ላይ ፈጣን የሆነ ሰው ወይም ጎበዝ የሆነ ሰው ሎ አልቲቲዩድ ላይ ሲወርድ ጎበዝ ላይሆን ይችላል። ስለዚህ ያንን ዙሩን የመከተል እንደገናም መጨረሻ ላይ ስፕሪንት የማድረጉ ችግር እንደዛ እንትን ሲላቸው ወደኛ መጡ ማለት ነው። ወዴት ሄዱ? ኬንያ አሜሪካ ዩጁን ላይ ማጣሪያ ማድረግ ጀመሩ ማለት ነው። በዛ አንፃር እንጂ የኛ በፊትም ሲሰራበት የነበረው በሰዓት ነው። ግን 10000 ውድድር ጠፋ ዓለም ላይ ማለት ነው። ውድድር ሲጠፋ ፌዴሬሽኑ ራሱ ሃንድል ያድርግ ውድድሮቹ በውጭ ዓለም እየፈለገ ያድርግ ማለት ነው። ከዛ ነደሩ ለምሳሌ ብዙ ጊዜ ለምሳሌ ሄንግሎ የሚባለው ቦታ ሚስተር ሄንግሎ እስከመባል የደረሰበት ቦታ ነውና ኃይሌ ብዙ ጊዜ እዛ ነው ሪኮርዶቹን የሰበረው ብዙ ጊዜ ሲሮጥም የነበረውና በየአመቱ የሚጠበቅና የሚጓጓለት ውድድር ነበር የ10000 ሜትር ሄንግሎ ላይ የሚደረገው። ከባለፉት 3 አመት ይሁን 4 አመት ጀምሮ ግን ከባጀት እጥረትና ከአንዳንድ ነገር ማዘጋጀት አልችልም የሚል ሀሳብ መጣ ማለት ነው። እዛ ሄንግሎ አልዘጋጀ ሲል ያው ወደ ሌላ እንትን የነደሩ ሄዱ ማለት ነው። እሺ እንግዲህ በተለይም አሁን ኦልሞስት ውድድሮቹ የሉም አትሌቶች አሁን ሊያደርጉ የሚችሉ ባላቸው ሰዓት ነውና ቀደም ያነሳልኝ በተለይ ከቪዛ ጋር በተያያዘ አትሌቶች እየተቸገሩ ነው። ኢንፎርማሊም ስናወራቸው አትሌቶች በተደጋጋሚ ያነሳሉ 45 ቀን መጠበቅ አለባቸው። እንደውም 2-3 አትሌቶችን ትልልቆቹን ሳወራቸው ነበርና አንድ ያነሱት ሀሳብ አንድ ውድድር አረኩኝ እሱ ባይሳካ ሌላ መሞክርበት እድል አይኖርም። ይሄ ደግሞ አንደኛው በተለይም ምናልባት እናንተም ያው ዘግይታችሁ ስለመጣችሁ የመጣችሁበትን ወቅት ሊሆን ይችላል ነገሮች ያልተሰሩ ስራዎች ስላሉ ነው እንጂ እንደ ሌሎቹ ሀገራት ቀደም ብሎ ከአውሮፓ ህብረት ጋር በመነጋገር ሊሆን ይችላል ከኤምባሲዎችም ጋር ውድድሮችን ለኛ አትሌቶች ብቻ ለአትሌቲክሱ ብቻ የሚፈቀድበትን ሩም አላዘጋጃችሁም ወይ? አሁንስ ሀሳብ የለም ወይ? ሞክረናል፣ እየሞከርንም ነው። በተለይ ከመሰረት ጋር ሆነን የአውሮፓ ዩኒየን የአፍሪካ ተወካይንም የአውሮፓ ዩኒየን የኢትዮጵያ ተወካይንም እኔ በግሌም አውሮፓ ዩኒየን ሄደን የተለያዩ ኤምባሲዎችንም ሞክረናል። በተወሰነ ደረጃ ሊያግዙን ይሞክራሉ፣ ግን ህግ ነው የሚል አይነት ነገር ያመጣሉ። አሁንም እየሞከርን ነው። በተለይ የኛ ስፖንሰራችን አዲዳስ ነው። ያንን ይዘን አሁን ከአውሮፓ ዩኒየን ጋር ስንል እሱን ይዛችሁ ሞክሩ የሚል ነገር እነሱም ፑሽ ለማድረግ ያው ለማዘዝ ይቸገራሉ ይመስለኛል። ጥቅም ለጥቅም እንዲሆኑ ስለዚህ ኦልሬዲ ቀጠሮ አስይዘናል። እዛም የጀርመን ኤምባሲ ጋራ አትሊስት 2-3 አትሌቶች ውድድር ተወዳድረው እንዲመጡ እና በጣም አትሌቶቻችን በጣም ነው የሚጎዱት። አሁን ለምሳሌ ብዙ ውድድሮች ያሉት አውሮፓ ነው፣ የዳይመንድ ሊጎች እንደምታውቁት ማለት ነው። ከአንድ ከተማ ያው ቅርብ ስለሆነ ማለት ነው። እና የኬንያ ወይም የሌላው ዓለም አትሌቶች ሁሉም ውድድሮች ላይ ሲሳተፉ የኛ አትሌቶች ግን ወይ አንድ እሱንም እድል ላያገኙ ይችላሉ። እና የቪዛ ችግር ያው በጣም ትልቁ ችግር ነው። አሁንም እዚህ ውስጥ እኛንም እየከተተን ያለን የቪዛ ችግር ነው ማለት ነው። እንዲያውም እንደዚህ አስተውየው አላውቅም ነበር እውነት ለመናገር የዳይመንድ ሊግ ውድድሮች ላይ በፊት የምናያቸው በቁጥር የበዙ ኢትዮጵያን አትሌቶች አሁን እየቀነሱ መጥተዋል። ሌላው ማናውቀው ሚስጥር ይሄኛው ነው። ከዚያ ውጪ እንግዲህ የዓለም ሻምፒዮና እየደረሰ ነው፣ እያወራን ያለ ነው ስለሱ ነውና መቼም በተወሰነ አሁን በሰዓት ለይተናቸው የሚታወቁ አትሌቶች አሉ። ቀደም ሲል ስለ ሚኒማም አንስተናል። ግን ቢያንስ ያሉትን ኳሊፋይ እንዳደረጉ የሚታወቁትን ሚኒማውን የሚያሟሉትን በሰዓታቸው መመረጥ የሚችሉትን አትሌቶች ይዞ ዝግጅት ለማድረግ መቼ ነው የታሰበው? ምክንያቱም ሌሎች አንዳንድ ሀገራት በጣም በፍጥነት ወደ ዝግጅት ሲገቡ እናያለን እና ብዙ ጊዜ እኛ ዓለም አቀፍ ውድድሮች ላይ ስንሄድ አንድ እንደ ክፍተት የምናነሳው ቶሎ ተሰባስቦ ዝግጅት ያለማድረግን ነውና ምን አስባችኋል የሻምፒዮናውን ዝግጅት በተመለከተ?
ዝግጅቶች ኦልሬዲ እየጀመር ነው ያለ ነው። ረዘም ያለ ጊዜ ነው የሚቀረው። የዘንድሮ ውድድር መስከረም ውስጥ ነው የሚጀምረው። ያው መስከረም 3 ይጀምራል። መስከረም ውስጥ ነው የሚጀምረው። አትሌቶች ያው በራሳቸው መንገድ ሲሰሩ ነው የነበሩት። በራሳቸው መንገድ እየተወዳደሩ ነው ያሉት። እንደምታውቁት ያው ናሽናል ቲም ስለሌለ ሁሉም በራሱ ነው እየሰራ ያለውና ባሉበት ለመደገፍ ነው ጥረት እያደረግን ያለው በሞራል አሁን እንዳላችሁት በቪዛ የምንችለውን ነገር የተለያዩ ነገሮችን ለመደገፍ ነው እየሞከርን ያለ ነው። ግን በሚቀጥሉት 2 ወይ 3 ሳምንታት ውስጥ ብዙ ነገሩ እየጠራ ስለሚመጣ ሁሉንም ወደ አንድ በመሰብሰብ ትሬኒንጋቸውን በጋራ የሚሰሩበትን መንገድ ለማመቻቸት ያው ስራ አስፈጻሚ በዝግጅት ላይ ነው ማለት ነው። ምናልባት ይሄንን ቀደም ያነሳሁት ቅድም ለመወዳደሪያ የትራክ ችግር አለ ስንል ነበረ እና አሁን ይሄኛውን በአእምሯችሁ ምን እያሰባችሁ ነው? እንደ መፍትሄ እያሰባችሁ ያላችሁት ነገር ካለ እንድትነግረን በሚል ነው። ምክንያቱም ጥሩ ዝግጅት ማድረግ የግድ ያስፈልጋል። አሁን የቀነኒሳም ምናየው ነው የመጀመሪያው ልክ በወጣቶችና ስፖርት አካዳሚ ልክ ባይሆንም ግን በትክክል ስታንዳርዱን የሚጠብቅ አይደለም። እሱም የመጀመሪያው ትራኩ ስለተጎዳና ሌሎች እያሰባችሁ ያላችሁት መፍትሄ ያለ አሁን እያሰላሰላችሁ ያላችሁት እዚህ ቦታ ላይ ዝግጅት ብናደርግ ብላችሁ እያሰባችሁ ያላችሁት ወይስ ምንድነው እንደ መፍትሄ የምታስቡት? እንግዲህ እኛ የማዘውተሪያ ስፍራ አለመኖር በትራክ አለመኖር በሁለት መልኩ ነው የሚጎዳን። አንደኛው ልክ እንደ ባለፈው ኢትዮጵያ ሻምፒዮና አይነት ውድድሮችን በተገቢው ደረጃ ለማድረግ ውድድሮቻችንን ያው በተገቢው ደረጃ ለማድረግ እንቸገራለን ማለት ነው። በዋናነት ግን አትሌቶቻችን ያው ጥሩ ልምምድ የሚያደርጉበትን ቦታ እናጣለን ማለት ነው። አትሌቶቹ እንግዲህ ያው ሌላው ዓለም ላይ ያሉ አትሌቶች በተሟላ ደረጃ ተዘጋጅተው ነው የሚመጡት። የኛ ደግሞ መቼስ ያው ልትመጡም አይታችሁም ሊሆን ይችላል። አካዳሚም ሲሰሩ መገፋፋቱ፣ የሰው ብዛት በቃ ሰው እየተደነቃቀፈ ነውና ትሬኒንግስ ደግሞ ስትሰራ ከምንም ነገር ነፃ ሆነ መደነቃቀፍ ሳይሆን ሰዓትህን እያያዝክ ነው። አሁን ሌሎች ሀገሮች እንደውም ቴክኖሎጂ ሁሉ እየተጠቀሙ ነው የሚሰሩት። ሌሎቹ እንደውም በሳይክል ሁሉ ከሰው አልፎ በሳይክል እና እዚህ በጨረሯ በሰዓቷ ነው ትሬኒንግ ሁሉ የሚሰሩት ማለት ነው። እና የኛ ባልተሟላ ትሬኒንግ ሰርተው እኩል አንድ ውድድር ላይ ስንገናኝ በተወሰነ ደረጃ እንደሚከብደን እናውቃለን። ይሄ ጉዳይ እንግዲህ የባህልና ስፖርት ጉዳይ ነውና ከነሱ ጋር ያው እነሱም እዚህ ውድድር ላይ በስፋት ኢትዮጵያ ሻምፒዮና ላይ በስፋት ተሳትፈዋል። ችግሩንም አይተዋል። በእርግጥ በቅርብ ነው የመጡት። የዚህ አዲስ አበባ ስቴዲየም ችግር ደግሞ እንደምታውቁት 3-4 ዓመት የቆየ ችግር ነው። ለመፍታት በጣም ትልቅ ጥረት እያደረጉ ነው። አሁንም ለማድረግ ወደ ጫፍ የተደረሰበት ሁኔታ ነው። አለቀ ተብሎ የሆነ ነገር ደግሞ ይመጣል እና ክቡር ሚኒስትር ዴኤታውም ክብርት ሚኒስትርም በጣም በሚችሉት ደረጃ እየሞከሩልን ያለው በቅርብ ጊዜ ይፈቱልናል ብለን ተስፋ እናደርጋለን። በዋናነት ግን እንደውም እኛ አዲስ አበባ ስቴዲየም ቢሰጠንና ስቴዲየማችንን በደንብ በማቴሪያልም በአዳዲስ ቴክኖሎጂ ማዘምነን ልክ እንደነ ኬንያ እንደ ሌሎች ሀገሮች አሁን እኛ ውድድሮቻችን በሙሉ በማኑዋል ነው። በሰዓት መያዣው ምኑ ፎቶ ፊኒሽ ፎልስ ስታርት ምናምን የሚባሉ ነገሮች የለንም። ስለዚህ እነሱንም በደንብ ተሟልቶ መጠቀም አለብን ብለን እናስባለን። አትሌቲክስ እንግዲህ ያው ለኢትዮጵያ ያው ትልቅ ታሪክ ያለው እንደገና ገጸ በቃ አየራችን ሁሉ ነገራችን ለአትሌቲክስ የሚመች ሀገር ነው። በዛ ደረጃ ደግሞ የምንለማመድበትና ውድድሮችን የምናካሄድበት ስቴዲየም ያስፈልጋል አይደለ? ሳንገፋፋ ጥሩ እቃዎችንም እኛ ማምጣን አቅሙም አለን። በተወሰነ ደረጃ የተገዙም አሉ ማሟላት የሚጠይቁም እንደገና ለሚቀጥለው ዓመት እንግዲህ ያው ብዙ ችግር የለም ነው የምንባለው። በእርግጠኛም ሄደን እያየን ነው። የአዲስ አበባ ስቴዲየምም ሌሎችም ይመጣሉ የሚል ግምት አለና ያው ዘንድሮ ነው እንጂ የምንቸገረው ለሚቀጥለው አትቸገሩም የሚለው ነገር ያው በስፋት አለ። ዘንድሮም እንግዲህ ችግሩን አውቀዋል፣ ተገንዝበዋል። ባህልና ስፖርት በተወሰነ ደረጃ ለመፍታት ያው ጥረት ያደርጋሉ ብዬ አስባለሁ። እናንተም ያው እንግዲህ ያነጋገራችኋቸው ይመስለኛል። አዎ ምናልባት ያው ባገኘናቸው ቁጥር ቃል ገብተዋል። ከአትሌቶችና ከአሰልጣኞች ከፌዴሬሽን ሰው እኩል የትራክ ጥያቄ ነው የምጠይቀው ብዙ ጊዜ። በነገራችን ላይ አንዳንዶቹ ሌላ ውክልና ያለን እስኪመስል ድረስ መገፋፋቶችም ነበሩ የሆነ ወቅት ላይ። አሁን ያሉት አትሊስት ይረዳሉ ለስፖርቱ እድገት እንደሆነ። እንቀጥላለን። ተመልካቾቻችን ቆይታ እያደረግን የምንገኘው ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ከኮማንደር ስለሺ ስህን ጋር ነው። ከመሸጋገሪያና ከመልእክት በኋላ ተመልሰን ስንገናኝ ደግሞ በቀሩ ጉዳዮች ላይ ቆይታ እናደርጋለን። አብራችሁ ነው።
ተመለስን። አብራችሁን ስላላችሁ እናመሰግናለን። ቆይታችን ይቀጥላል። እንዲያው የቀደም ሲል የሻምፒዮናውንም የዓለም ሻምፒዮናንም የኢትዮጵያን ሻምፒዮናንም ጉዳዮች እያነሳሳን ነው ስንጫወት የቆየ ነው። እንዲያው እዚያው የኢትዮጵያ ሻምፒዮና ላይ ቆይታን አንድ ሀሳብ ብናነሳ ደስ ይለኛል። ትልልቅ እንግዶች ነበሩ ከተለያዩ ቦታዎች ላይ የመጡ የእነሱን ፊድባክ ማወቅ ፈለግኩኝ። ስለ ሻምፒዮናው ምን እንዳሏቸው። አንደኛ የዓለም አቀፍ የጸረ አበረታች ቅመሞች ተገኝተው ነበር። ከዚያም የመጡ ሰዎች ነበሩ። ሌሎች በሀገር ውስጥም የነበሩ ትልልቅ እንግዶች ነበሩ። ከተለያዩ ከአጋር አካላትም የጋበዛችኋቸውና ስለ ሻምፒዮናው ምን አሏችሁ? ምን አይነት ግብረ መልስ ነበራቸው እነሱ? ሁለት ነው እንዳልኩ። ያው የወርልድ አትሌቲክስ ከወርልድ አትሌቲክስ ኢንቴግሪቲ ዩኒቲ የመጡት ያው የማዘውተሪያ ስፍራውን ገርሟቸዋል። በተለይ ጎዳና ላይ እንዴት አትሌቶች ህይወታቸውን ለአደጋ አጋልጠው ወደ ሰንዳፋ መስመር ትሬኒንግ ሲሰሩ ሄደው አይተዋል መሰለኝና እንዴት እንደዛ ይሆናል የሚል። ሁለተኛ ደግሞ ያው ትራክ እንዴት በዚህ ደረጃ የሚል ነገር አለ። አንድ እሱ ነው። ከዛ በተረፈ ግን እኛ ከአንድ ወር አካባቢ በፊት ሌሎች እንግዶች መጥተው ነበር ከዛው ከወርልድ አትሌቲክስ ኢንቴግሪቲ ዩኒት። የነሱ አቅጣጫ ምንድነው? ኢትዮጵያ ሻምፒዮናን እንደ ከዚህ ዓመት ጀምሮ የትኩረት አቅጣጫችን ነው። ስርዓት ባለው መልኩ ልክ እንደ የትኛው ወይ እንደ ዓለም ዋንጫ ወይ እንደ ኦሎምፒክ ወይ እንደ ሌላኛው ውድድር አትሌቶች ቁጥራቸውን ቢፕ ነምበር ይባላል በራሳቸው መጥተው እንዲወስዱ፣ ከዛ ደግሞ እዛ ውስጥ ተመዝግበው ሲወስዱ የሚፈልጉትን አትሌት የሳምፕል ምርመራ የደምና የሽንት ምርመራ እናደርጋለን የሚል ነው። ስለዚህ የተመዘገበው መጀመሪያ ሊስቱ በሙሉ መመዝገብ አለበት። ማምን ይሮጣል፣ የትኛው ማጣሪያ ላይ ነው፣ ምን የሚለው ነገር በሙሉ ለነሱ ተልኮላቸዋል። በዛ መሰረት አዲስ አበባና አዲስ አበባ ዙሪያ ያሉት ውድድሩ ማክሰኞ ነበር የሚጀምረው፣ እሁድ ቀን እንዲመጡ አደረግን። እንደው በጣም ያው ሊመሰገኑ ይገባቸዋል ክለቦቻችን፣ ክልሎቻችን። አትሌቱ በሙሉ መጥቶ ቁጥሩን በራሱ አውጥቶ የሚፈልጉትን አትሌት ያው ቴስት አድርገዋል ማለት ነው። ከአዲስ አበባ እና ከአዲስ አበባ ዙሪያ ውጭ ደግሞ ያሉት ሰኞ ቀን እንዲመጡ ነበር የተደረገው። እነሱም ሙሉ ለሙሉ መጥተው ያንን ያው በዛው መስፈርት ስር አልፈዋል ማለት ነው። ከዛ በፊት ቁጥራቸውን ያው ለክለቡ ይሰጣል፣ ክለቡ ያሰላል እንትን ይላል። ምንም እንደዚህ እንትን አልነበረምና ከዛ በኋላም ውድድር ከተጀመረ በኋላም ያው እነሱ በሚፈልጉት ደረጃ የኛ የኢትዮጵያ አንቲ ዶፒንግ ኤጀንሲ የሚባል አለ። ጥራቱን በጠበቀ መልኩ ሰርተው ከዛ የመጡት እንግዶችም ሁሉን ነገር ታዝበው በጥሩ ሁኔታ እየተሰራ እንደሆነ እንደውም እንደ መጀመሪያ ዓመት ጥሩ ነው ያለው። ያው በደንብ አድንቀው ነው ሄዱት። ከዛ ባለፈ የፋይዳ አትሌቶች የእድሜ ችግር ብዙ ክሶችም ስላሉብን የፋይዳ መታወቂያ ምዝገባ ቦታ እዛ ኢንሳ ሄደው እንዲጎበኙ ነው ያደረግናቸው። እዛም ሄደው ጎብኝተው በቃ ከዚህ በኋላማ ከተወሰነ ጊዜ በኋላ ኢትዮጵያ ውስጥ የእድሜ ችግር ላይኖር ይችላል የሚለውን ነገር እሱንም አድንቀው ነው ሄዱት። አንዱ እሱ ነው። ከዛ በተረፈ ያው አገር ውስጥ ያሉ ክብርት ሚኒስተር ዴኤታውም ለነሱ የመጀመሪያው ነው። የመጨረሻ መዝጊያው ዕለትም ያው ረዳት ፕሮፌሰር ነበሩና እንደው በተለይ የመጨረሻው በጣም ደስ የሚል ነበር። ያው በደንብ በቃ ሁሉም ክልሎች ክለቦቻቸውን ይዘው ክልሎችና ክለቦች ሲጠሩ ያው ደስ ይላል። የራሳቸውን የባህል ጭፈራቸውን እያለፉት ሲሉ ጥሩ ነበር። አብዛኞቹ እንደተደሰቱ ገልጸውልናል። በተለይ በመጨረሻው ቀን ግን ከዚህ በላይ ብትሰሩ የሚለው ነገርም ደግሞ አለ ማለት ነው። አንድ ትልቅ ፌስቲቫል ነው ለመናገር፣ በመክፈቻውም በመዝጊያውም ትልቅ ሴሬሞኒ የምናይበት ምናልባት የዓለም አቀፍ ትልልቅ ሁነቶች ላይ ሀገራችን ወክላ ስትሄድ አይነት ግን ይሄኛው በመጠኑ አነሱ ብሎ በዚሁ በሀገራችን ውስጥ የሚደረግ እና ትልቅ አእምሮ ውስጥ የሚቀረጽ ነገር የሚያስቀር ዝግጅት ሆኖ አግኝቼዋለሁ እኔም በግሌ። ከዚያ ውጪ ምናልባት በቅርብ የአትሌቲክሳችን ትልቁ ህመም የሚባለው አንደኛው ነገር ጣልቃ ገብነት ነው። አብዛኛው አትሌቲክሱ ላይ ትንሽ እውቀት አለኝ ብለው የሚያስቡ ሰዎች በእናንተም በኩል ወደ ተቋማችሁ የጣልቃ ገብነት የመግባት ነገሮች አሉ። ከዚያ ውጪ በራሳቸው በአትሌቶቹ ዙሪያ ያለ አየርም በጣም አስቸጋሪ ይመስለኛል ነገሮችን ለመቆጣጠር። ለምሳሌ ማኔጀሮች፣ አሰልጣኞች እና ደግሞ የአንዳንድ አትሌቶች ወይ ባል ወይ ሚስት ተብዬም በጣም ብዙ ነገሮችን ሲያበላሹ እንደነበሩ በቅርብ ጊዜያቶች ውስጥ እናውቃለን። እና
ይሄ ጣልቃ ገብነት እስከ ምንድን ነው ሊሆን የሚገባው? ይህንን የመቆጣጠር ኃላፊነቱስ አቅሙስ የኢትዮጵያ አትሌቲክስ ፌዴሬሽን እስከምን ድረስ ነው? ልሰሩበት አላሰባችሁትም ይህንን ጉዳይ? አይ ጀምረናል። ፌዴሬሽናችን በተወሰነ ደረጃ አንዳንድ ችግሮች እንዳሉ አይተናል። ጣልቃ ገብነቶች ያው እንዳልከው በስፋት አሉ። የሚመለከታቸው በማይመለከታቸው በተለይ ኦሎምፒክ ሲመጣ አትሌቶችን ከመረበሽ አኳያ ብዙ ስራዎች ያው የማይጠቅሙ ሀገርን የማይጠቅሙ ነገሮች ይደረጋሉ። ከጥቅማ ጥቅም አኳያ እዛው አካባቢ ያሉ አንዳንድ ነገሮች የሚሰሯቸው አንዳንድ ነገሮች እንዳሉ ይታወቃል። ከማናጀሮችም እንዳልከው እሱም ሰፊ ችግር አለ። እንደውም ትልቁ ችግር ብለን ያየነው ለምሳሌ አሁን አንዱ ሰሞኑን አንድ ከወር ከምናምን በፊት ትልቅ ስራ ስንሰራ የነበረው ኢትዮጵያ ውስጥ ያሉ ማናጀሮችን የመመዝገብና ያሉበትን አድራሻ የማሳወቅ እና እንደ አዲስ ፍቃድ ከኢትዮጵያ አትሌቲክስ ፌዴሬሽን የሚወስዱበትን አሰራር ለመዘርጋት የጀመርናቸው ስራዎች ናቸው። በፊት ማናጀሮች ከኢትዮጵያ አትሌቲክስ ፌዴሬሽን ፍቃድ ወስደው ነበር የሚሰሩት። በመሀል በተፈጠረ አንዳንድ አለመግባባት ወርልድ አትሌቲክስ እኔ ነኝ ፍቃድ የምሰጠው እና ፌዴሬሽኖች ብሎ ከሁሉም ሀገር ላይ ኢትዮጵያ ውስጥ በተፈጠረ ችግር ሁሉም ዓለም ላይ እንደውም ከዚህ በኋላ በቃ ፍቃድ እኔ ነኝ የምሰጠው እኔ ነኝ የምቆጣጠረው እኔ በኔ በኩል የሚከፈል ክፍያም ካለ እከፍላለሁ የሚል አይነት ነገር መጥቶ ቁጥራቸውን ማናቃቸው ማናጀሮች ኢትዮጵያ ውስጥ እየሰሩ እንደሆነ ነው የታዘብነው እና ያንን ለመቅረፍ ከወርልድ አትሌቲክስ ጋር ተነጋግረን ተጻጽፈን ተግባብተን መመዝገብ ትችላላችሁ፣ በሀገራችሁ ሕግ መሰረት መስራት ትችላላችሁ የሚለውን ፍቃድ ከተሰጠን በኋላ ምዝገባዎች ነው ያደረግነው። ወደ 25 የሚደርሱ ማናጀሮች ኢትዮጵያ ውስጥ ተመዝግበዋል፣ ከወርልድ አትሌቲክስ ፍቃድ ያላቸው ማለት ነው። የተወሰኑ ደግሞ ፍቃድ የሌላቸው የሚሰሩ እንዳሉም ያው የምንሰማቸው ነገሮች አሉ። ምንድነው አሁን እነኝን ለማስቆም ያደረግነው ከፌዴራል ፖሊስ ጋራ አብረን ስራዎች ለመስራት ከክቡር ኮሚሽነር ጀነራል ደመላሽ ጋራ ተወያይተን የጋራ መግባቢያ ሰነዶች አዘጋጅተን በጋራ የምንከላከልባቸው ነገሮች ለማበጀት ተስማምተናል። በእርግጥ ወደ ፍጻሜው አልሄደም፣ ግን ስራዎች ተጀምረዋል ማለት ነው። እንደ በፊቱ ያው ማንም እንደፈለገ የሚሆንበት አይነት መንገዶች እንዳይኖሩ እንዳልከው የፌዴሬሽኑም አቅም እስከምን ድረስ ነው የሚለው ለብቻው ምን ማድረግ አለበት የሚለው ማለት ነው። ከዛ በተረፈ ባህልና ስፖርት ጋርም እንደዚሁ አንዳንድ የምናወራቸው ነገሮች አሉ። በአጭር ጊዜ ውስጥ ሁሉም ነገር መስመር ይይዛል ብለን ተስፋ እናደርጋለን። እነሱም ያግዙናል። እኛም ከመስመር ውጪ ወጥተው የሚሰሩ ካሉ ያው ወደ መስመሩ እንዲገቡ ፍቃድ ያወጡ ብቻ ስራዎች እንዲሰሩ ለማድረግ ጥረት እያደረግን ነው ማለት ነው። እሺ ምናልባት ቅድም ስለ ዓለም ሻምፒዮና ስናነሳ በቅርብ ዓመታት እናስታውሰው በወንዶቹ በትራክ ውድድሮች በተለይ ውጤት እየጠፋ ነው የሚገኘው። 10000 ሜትር የምናስታውሰው ሊጉ ላይ የነበረውን የኢብራሂም ጄላን ነው። ከዛ ውጭ ደግሞ 5000 ላይ ስንመጣ ደግሞ ሙክታርን ነው የምናነሳው። በወንዶቹ ውጤት ይጠፋል፣ በአንጻራዊነት ደግሞ በሴቶቹ የተሻለ ውጤት አለና ምክንያቱ ምንድነው? ምክንያቱ ሮጠት ታውቀዋለህ፣ በእናንተ ጊዜ የነበረውን ነገር ታስታውሳለህ። አሁን በቅርብ ዓመታት ግን በወንዶቹ ኦልሞስት የለም ማለት እንችላለን። ወርቅ ካገኘን ረጅም ጊዜ ሆኖናል። ምንድነው ከኋላ ያለው ነገር? ሴቶቹ ሞር ትዕግስተኛ ናቸው ብዬ አስባለሁ። ወንዶቹ ቶሎ ቸኩሎ ወደ ማራቶን የሚሄድ ስራዎችንም ሲሰሩ እንግዲህ ያው በፊት ብሔራዊ ቡድን ስላለ ሁሉም ከህዳር አካባቢ ጀምሮ ትሬኒንግ በጋራ ይሰራል። ማንም ከማንም እንትን አይልም። ያው የማሰራባቸው ጊዜያቶች አይኖሩም። አሁን በግል ስለሆነ አንዳንድ ጊዜ ያው የመስነፍ ነገርም ሊኖር ይችላል ብዬ አስባለሁ። ሴቶቹ ብዙውን ጊዜ በወንድ ፔስ ሜከርም ስለሚሰሩ ያው ኳሊቲ ያለው ትሬኒንግ ይሰራሉ። አንዱ እሱ ነው። ከዛ በተረፈ እንግዲህ ያው የትራክ ውድድሮች ለባለፉት 10 ዓመታት ያው እንደምታውቁት በገቢም በተለያየ ነገርም እየቀነሱ የመጡበት ሁኔታዎች ናቸው አሉትና ጥሩ ክፍያዎች የነበሩበት ወደ አስፋልት ላይ ነውና ብዙ አትሌቶች ብዙ ትራክ ላይ ሳይቆዩ ወደ ማራቶን ይወጣሉ። ይሄ ችግር ያው የኢትዮጵያ ችግር ብቻም አይደለም፣ የኬንያም ችግር ነው። የተወሰኑ የኡጋንዳ አትሌቶች ናቸው እንጂ ያሉት የኬንያም የኛም ሁሉም ወደ ላይ ነው ሁሉም እንትን የሚሉትና እሱ ነው። ማናጀሮችም ደግሞ የሚያበረታቷቸው አትሌቶች ወደ ላይ ወደ ማራቶን እንዲወጡ ነው፣ ለትራክ ላይ እንዲቆዩ አያደርጓቸውም። እሱ አለ እንግዲህ ያው ጠንክሮ ለመስራት ነው ብዬ ነው የምወስደው። ግን እኔ ምናልባት እዚህ በጊዜ አሁን ወደ ማራቶን የሚሄድን በተመለከተ በተለያዩ ጊዜያቶች ላይ ከተለያዩ ባለሙያዎች ጋር ስናወራ የየራሳቸውን ምልከታ ይሰጡናል። እንዲያው እንደ ምክርም ካለ እኔ አንተ ሮጣ ስላየኸው ልምዱም ስላለፍክበት ብታወራ ትታመናለህ ብዬ ስለማስብ ነውና
ከራሳቸው ጤና ጋርም የሚያመጣው ችግር አለ ይባላል። በጊዜ ወደ ማራቶን መግባታቸው ለምሳሌ የራሱ ውህደት አለው። አጥንታችን የሚጠነክርበት ሰውነታችን ነገሮችን ለመቋቋም የሚፈቅድበት ሂደት አለና ከሱ አንጻር ያንተ አስተያየት ምንድነው? በጊዜ ወደ ማራቶን ለሚሄዱ የመጀመሪያዎቹ እድሜያቸው ላይ ገና አትሌቲክስን ሲጀምሩ አሁን በማራቶን ሁሉ የምናውቃቸው አትሌቶች እየመጡ ነውና ምን ምክር አለ ለነሱ? ሁለት ነው። ያው እንግዲህ አትሌቲክስ ለኛ አንዱም ስራችንም ነው። ማናጀሮችም ሁሉም ያው ስራ ነው። ያው የተሻለ ጥቅም ለማግኘት የተሻለ ሀገር ውክልናም ለማግኘት የተሻለ ክብርም ለማግኘት ያው ሁሉም ይለፋል። ትራክ ላይ ባለፉት አመታቶች ትኩረት ያጣበት ዓለም ላይ ማለት ነው። አሁን ግን ዳይመንድ ሊግም በጥሩ ሁኔታ እየተዘጋጁ ያሉበት፣ ዳይመንድ ሊግ ሽልማታቸው በጣም ትንሽ ነበረ፣ አሁን ጥሩ ደረጃ የደረሰበት፣ እንደገና አዳዲስ የተፈጠሩ እነ ግራንድ ሰላማ አይታችኋል። እንግዲህ ያው ዘን በዚህ አመት ጥሩ ሽልማቶች የተፈጠሩበት ነውና ሌሎችም የሚፈጠሩ በቅል ላይ ያሉ አሉና አሁን ደግሞ ከአስፋልት ውድድር የተሻለ የትራክ ውድድር ጥሩ ዓለም ላይ ተቀባይነት እያገኘ መጥቷልና ብዙ አትሌቶች እዛ ይቆያሉ ብዬ አስባለሁ። ያው ለፍተህ ውድድር የማታገኝ ከሆነ ክብር የማታገኝ ከሆነ ግድ ስራ እስከሆነ ድረስ ያው እዛ ብዙዎች ሳይፈልገው ከዛ በተረፈ ያው ማናጀሮችም እንግዲህ እንትን የሚሉበት ያው ውድድሮችን ለአትሌቶቻቸው የሚያገኙበት ጎዳና ላይ ስለሆነ በስፋት እሱን ያው በዛ አግባብ አትሌቶች ወደ ጎዳና እንዲሄዱ ያደርጋሉ። የማዘውተሪያ ስፍራ እጥረትም አትሌቶች ለምሳሌ ወጣት አትሌቶች ስቴዲየም ውስጥ ገብተው ለመስራት ይቸገራሉ እና እነሱንም ማበረታቻ ነገሮች የሉም። ለምሳሌ ዘንድሮ ውድድር ብዙ ታዋቂ አትሌቶች ስላልገቡ 5000 10,000 አዳዲስ አትሌቶች ናቸው ያሸነፉት። እነኛ አትሌቶች አንዴ ስታሸንፍ ሞራል ይመጣል እና ለሚቀጥለው ተፎካካሪ ናቸው። በፊት ያው ቶፑ ይመጣል፣ ቶፑ ያሸንፋል፣ አዳዲሶቹ እድል ያገኙ ማለት ነውና አዳዲስ አትሌቶች እድል ሲያገኙ ከእንትኖቹ ጋራ ከሲኒየሮቹ ጋራ አብረው የመሄድ ነገር ይኖራልና እንግዲህ የማዘውተሪያ ስፍራ በደንብ ከተሰራ በዓለም ላይ ያለው ነገር ተስተካክሏል። ብዙ አትሌቶች ያው ትራክ ላይ ቆያሉ ያስባሉ። ያለ እድሜ ግን ወደ ጎዳና መውጣቱ እንዳልከው ያው በተወሰነ ደረጃ ብዙ ጊዜ ሩጫ ላይ ለመቆየት ይቸግራቸዋል ማለት ነው። ሳይድ ኢፌክት አለ። ምናልባት ቅድም ስናነሳ ያለፍነው ነገር ብዬ ማስበው አሁን ብዙዎቹ ሀገራት በተለይ ልክ ሰዓት የሚዘጋበትን ጊዜ እያሳወቁ ነው የሚገኙትና አምናም ኦሎምፒክ ላይ ባለፉትም ስብሰባዎች ላይ ጥላውንም ሲያነሳ ነበር። አንደኛው ሰለባ ስለነበር ነውና ይሄ የሚዘጋበት ሰዓት አይታወቅም። እኔ ሮጣለሁ ከዛ በኋላ የሆነ ሰው ይመጣና ሰዓቱን ያሻሽለዋል። ድጋሚ ውድድር ላይ ይቆዩና ዓለም ሻምፒዮና ኦሎምፒክ ላይ ሲመጡ የኛ አትሌቶች ውጤታማ እየሆኑ አይደለም። እናንተ በዚህ ቀን የኢትዮጵያ አጠቃላይ የሰዓት ሁኔታ ይዘጋል ብላችሁ ያስቀመጣችሁት ጊዜ አለ ወይ? ምናልባት አሁን እየተቸገርን ያለንበት የ800 ሜትር ወንዶች እንደዚሁም 1500 አለ። ሌሎቹ ላይስ ቀድማችሁ በዚህ ጊዜ ያበቃል ብላችሁ የተወሰነ ነገር አለ እንደ ስራ አስፈጻሚ? በዚህ ሳምንት ይገለጻል። ከዛ ውጭ ግን የራሱ ወርልድ አትሌቲክስ የሚዘጋቸው ቀናቶች አሉ። በዚህ ጊዜ የዚህ ተዘግቷል፣ በዚህ ጊዜ የዚህ ተዘግቷል ብሎ የሚዘጋቸው ነገሮች አሉ። ለኛ አትሌቶች ውድድር ጉልበታቸውን ጨርሰው እንዳይሄዱ 5000 10000 1500 ሚኒማ ያላቸው ልጆችን አንዘጋም። ማን ነው ይዘጋል እነሱ ቀድሞ ማለት ነው። ሚኒማ የሌላቸው ልጆች ግን ሚኒማ እስከ መጨረሻ ሰዓት እንዲሞክሩ ይፈቀዳል። ከዛ ውጭ ግን እንዳልከው ጉልበት እንዳይጨርሱ የኛ ትልቁ ትኩረታችን ዓለም ዋንጫም ስለሆነ አትሌቶችም ደግሞ ትልቁ ትኩረታቸው ዓለም ዋንጫ ላይ ሄዶ ሀገራቸው ወክሎ ውጤታማ መሆን ስለሆነ ትክክለኛ ጥያቄ ነው። ያንን በአጭር ቀን እናሳውቃለን። እዚህ ምናልባት ከውድድሮች ጋር በተያያዘ አንደኛው ወርልድ አትሌቲክስ እንትን አለው ትራክ አለው አትሌቶችን የሚከታተልበትና ይሄ በተለይ ራንኪንግ ከሚኒማም ማሟላት የማይችሉ አትሌቶች ቢያንስ በራንኪንግ ነጥብ ሰብስበው የተሻለ ውጤት አመጥተው እንዲሳተፉ ሀገርን ከማድረግ አንጻር ይሄ ፋሲሊቴት የማድረጉን ስራ በምን መልኩ አስባችኋል? በቀጣይ መሰራት ያለበት ጉዳይ ነው ብዬ ስለማስብ ነው። በርከት ያሉ ውድድሮች እድል የማይገኝባቸው ስላሉ ከዛ አንጻርስ እንደ ፌዴሬሽን ምን ታስቧል? ዘንድሮ እንግዲህ አሁን በተለይ ማናጀሮች ነበሩ እና አዳዲስ አትሌቶች ለምሳሌ ወኪንግ ሚኒማ እንዲያመጡ ማናጀሮች ያው እኛ መላክ ስለማንችል ማለት ነው እንዲልኳቸውና እኛ ደግሞ መደገፍ ባለብን እንድንደግፍ አጭር ርቀቶች ላይም የተወሰነ ያው እኛ በወንዶች 1500 በተወሰነ ደረጃ 800 ነው የምንቸገረውና ያው 400 እንደዚህ ወርታች ያሉት ማለት ነው። ከዛ ውጭ ያሉት ያው በሚኒማ ነው፣ በስታንዳርድ አንገባም እኛ ማለት ነው። እዚህ በስታንዳርድ የምንገባቸው ላይ ያው የግድ ሄደው መሞከር መቻል አለባቸው። ጥረቶች ይደረጋሉ። ለምሳሌ ኢንዶር ላይ ብዙ አትሌቶች በእንደዛ ያስገባናቸው አሉ።
ኢንዶር የናንጂንግ ላይ የተደረገው ላይ ማለት ነው። ስለዚህ እዚህ ላይም በሚሰጠን ኮታ ያሉትን እናስገባለን ልምድም እንዲሆናቸው ማለት ነው። በእርግጥ ጥሩ የሚሆነው ተወዳዳሪ ተፎካካሪ ሆነው ሲሄዱ ነው። አሁን የመጨረሻ ሰው ሆኖ እዛም ሲሄዱ ያን ያክል ውጤታማ መሆኑ ስለሌለ ማለት ነው። ግን ልምድ ስለሚሆናቸው ያንን ነገሮች ፌዴሬሽኑ በፊትም ሲጠቀም ነበር፣ አሁንም ይጠቀማል ማለት ነው። ከዚያ ውጪ ምናልባት ብዙ ቆየንበት የአትሌቲክስን ጉዳይ የውድድሮችን ጉዳይና ወደ ኃላፊነት ከመጣችሁ ወራቶች እየተቆጠሩ ነው። ምናያቸው በግልጽ የሚታዩ እየሰራችኋቸው ያላችኋቸው ስራዎች አሉ እኛ የምናውቃቸው። ግን እንደው ከመጣን በኋላ እዚህ ነገር ላይ ለውጥ አምጥተናል፣ ይሄንን አድርገናል ብለህ የምትጠቅሰው የምታነሳልን ነገር አለ? ምን ለወጣችሁ? እንግዲህ የኛ አትሌቲክስ ፌዴሬሽን የሚሰራው ባለፈው ስራ አስፈጻሚ ባቀደው ባስፈቀደው በጀት ነው የምንንቀሳቀሰው። የኛ ውድድሮችም ተከታታይነት አላቸው። ሀገር ውስጥ ባይዘው በጣም ሰፊ ስራ ነው ያለው። ብዙ ነገሮች ናቸው ያሉት እና ዓለም ላይ ውድድር አሉ፣ የምንወዳደርባቸው ውድድሮች አሉ፣ ሀገር ውስጥ ውድድሮች አሉ፣ ሌላም ተለያዩ ነገሮች አሉ እና እነሱን በተቻለ መጠን በተወሰነ ደረጃ ስታንዳርዳቸውን ለማሳደግ እየሞከርን መሄድ ነው እየሄድን ያለ ነው። እኛ ያው በአንድ ጊዜም ምክንያቱም አትሌቶቹም እየሮጡ ስለሆነ ውድድሮችም ተቀጣይነት ስላላቸው በአንድ ጊዜ አንዳንድ ለውጦችን እናምጣ ብንል ያው እንቸገራለን። እዚህ አሁን ብዙ የምንጠበቀው ከሪፎርም ጋር ተያይዞ ነው እና የተወሰነ እኛም ቤቱን አውቀን በጀትም በደንብ ጠቅላላ ጉባኤ ያው አመታዊ የሚሆን በመሀል የምንጠራቸውም ካሉ ጠርተን አጸድቀን የምንሰራቸው ስራዎች ላይ ነው ለውጥ አመጣን የምንለው። እዚህ አሁን አብዛኛው ነገር ያለውን ነው እያስቀጠልን ያለ ነው። ከዛ በተረፈ ግን ያው በጣም ግልጽ ሁሉ ነገሩ ግልጽ እንዲሆን ያሉትን ነገሮች በሙሉ ከስራ አስፈጻሚ ጋር እየተወያየን በጋራ እየወሰንን ለአትሌቶችም ደግሞ በምንችለው ለመቅረብ እና አንዳንድ ያለባቸው ጫና እንዲቀንስላቸው ከኋላ የማገዝ ከዛ በተረፈ ያው ሚዲያውን በስፋት ስፖርቱን እንዲዘግብ መንግስትም ደግሞ ባህልና ስፖርት በተቻለ መጠን በደንብ ተቀራርበን ስራዎችን ለመስራት ካለው የኢትዮጵያ ኦሎምፒክ ጋርም ለምሳሌ አሁን ወደ ብዙ ስጥቅ ነው አምጥቶ እንዲሸልም ያደረግነው። ከነሱ ጋርም የተለያዩ ነገሮችን ማድረግ ያለብን ነገር በሙሉ እያደረግን ያለ ነው ማለት ነው። ስለዚህ ብዙ አዲስ ነገር ይሄ ነው የሚባል ይኖራሉ፣ ግን እንዲህ በዚህ ደረጃ ለመግለጽ ሳይሆን ያለውን አስጠብቆ አስከብሮና ጥራቱን እየጨመሩ የመሄድ ስራ ነው። በወደፊት ግን ያው ለየት ያሉ ነገሮች ይኖራሉ። አሁንም ይሄ ነው ብንል ያው ጥሩ ስለማይሆን ቀስ እያለ ራሶችን ያው ባለቀ ጊዜ ይመጣል ማለት ነው። ምርጫው ላይ የተገባልን ቃል ወደፊት እየተተገበረ ይመጣል ማለት ነው። ምናልባት ከዚህ ጋር በተያያዘ በተለይ አንደኛው ችግር የነበረው ከሚዲያ ጋር የነበረው ግንኙነት ፌዴሬሽኑ ጥሩ አልነበረም። እናንተ ከመጣችሁ በኋላ መረጃ ግልጸኝነት አለ፣ ቶሎ ይደርሳል ለሚዲያው እና ልዩነትም የለም። አንዳንድ ያው በፊት የነበረው የሆነ ሚዲያ ይቀላል የሚሉ ሰዎች ነበሩ። በነገራችን ከአትሌቲክስ ፌዴሬሽኑ የፌዴሬሽኑ ልጅ አለ፣ እንጀራ ልጅ አለ። ሚዲያ ለአንዱ ሚዲያ የሚሰጥ መረጃ አለ፣ ለአንዱ ሚዲያ ደግሞ የሚከለከል ነገር ነበር። አሁን ቢያንስ በኮሙኒኬሽኑ በኩል የተቀየሩ ነገሮች አሉ። ምን ሰርታችሁ ነው ይሄ መጣው? ቢያንስ የሚታይ ነገር ስላየን ነው። በተደጋጋሚ ከዚህ በላይ ጥራቶችን ማደግ ይችላል ብዬ አስባለሁ። ለምሳሌ አሁን ጥሩ መረጃዎችን ማግኘት ጀምረናል። ለምሳሌ በፊት ስኬጁል እንኳን ማግኘት ከባድ ነበር። የውድድሮች ሲኖሩ ውድድሮችን መርሃ ግብርና ውጤቶችን ማግኘትም በጣም አስቸጋሪ ነበር። አትሌቲክሱ እንዳይዘገብ የሚያደርገው ብዙ ሰው እየወደደው ግን ሚዲያ ላይ እንዳንሰማ የሚያደርገው አንደኛው ምክንያት እሱ ነበር። ቦታው ላይ ተገኝቶ አክሰሱን አግኝቶ መዘገብም ደግሞ ሌላ ፈተና ነበር ቀድሞ በነበረው። አሁን እነዚህ ነገሮች በመጠኑ ተሻሽሏል። ከዚህም በላይ ከፍ ማለት ይችላሉ። ግን አሁን የሄዳችሁበት ርቀት አለ እነዚህ አሁን የምናያቸውን ለውጦችን ለማምጣት? እንግዲህ ያው ልክ ከሚዲያው ጋር ተያይዞ ባለው ልክ ሌሎችም ላይ እንደዛው ነገሮችን እንደሚገባቸው ለማድረግ ሞክረናል፣ እያደረግንም ነው። ከዚህ በላይ መሰራት አለበት ብለን እናስባለን እና ሁሉም ነገር ራሱን ችሎ እንዲሄድ ፌዴሬሽናችን ከዓለም አራተኛ ወይ አምስተኛ ፌዴሬሽን ትልቅ ፌዴሬሽን ነው። ከአፍሪካም ካሉ ፌዴሬሽኖች በጣም ትልቁ ፌዴሬሽን ነው። ንብረትም ያለው ፌዴሬሽን ነው። ከኛ በፊት የነበሩት ስራ አስፈጻሚዎች ንብረት ያው ጥለውልን ሄደዋል። እኛም ደግሞ የተወሰነ ነገር አድርገን መሄድ እንፈልጋለን። በሲስተምም እንደዛው ብዙ ጉለቶች አሉበት። አዎ ጉለቶች አሉበት፣ ያው ተያይዞ የመጡ ማለት ነው። እነኛን ጉለቶች እኛ በአንድ ጊዜ ልንፈታቸው ያው አንችልም። የምንፈታቸው አሉ። በተያያዥነት ደግሞ ወደፊትም እየፈተፈቱ የሚካሄድባቸው ነገሮች አሉ።
ፍላጎቶች በጣም ብዙ አሉ። በጣም ብዙ ፍላጎቶች አሉ። ያው እንግዲህ በተወሰነ ደረጃ ሁሉንም ባናስደስት፣ በተወሰነ ደረጃ ግን ነገሮችን ለሁሉም ለመቅረብ ሞክረናል። አትሌቲክስ ያው የኢትዮጵያ ሕዝብ ነው፣ የጋራ ሀብታችን ነው። ልክ ለእናንተም ለሚዲያው በቀረብ ነው ልክ ለአትሌቶችም ለመቅረብ ሞክረናል። ለአሰልጣኞችም፣ ለዳኞችም፣ ለሁሉም በምንችለው ልክ ለነሱ ለማገልገል ወይም ደግሞ የሚገባቸውን ነገር ለማድረግ ጥረት እያደረግን ነው። በሂደት ግን በደንብ ተደራጅቶ ሁሉም ነገር ስርዓቱን በጠበቀ መልኩ እንዲሆን ያው ጥረት እናደርጋለን ማለት ነው። በጣም አሪፍ ተመልካቾቻችን፣ ቆይታችን ይቀጥላል። ስንመለስ የማጠቃለያ ሀሳቦችን ነው የምናነሳው። ተመለስን። ዝግጅቱ ፋና ስፖርት ነው። መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ከእንግዳችን ጋር እያደረግን ያለነው ቆይታ በጣም እንደወደዳችሁት ተስፋ እናደርጋለን። ጥቂት አንዳንድ ቁጥራዊ መረጃዎችን ብናነሳ አሪፍ ነው ብዬ አስባለሁና በዚህ ሻምፒዮና በርከት ያሉ ክብረ ወሰኖች ተሰብረዋል። በአጠቃላይ የሜዳ ተግባራት ውድድሮች ላይ ወደ 9 አካባቢ ክብረ ወሰኖች ተሰብረዋል። እነዚህ ውድድሮች በተለይም አብዛኞቹም ከዚህ ቀደም ረዥም ዓመት የቆዩ ነበሩ። ከዛ ውጭ ደግሞ አንድ አትሌትም 5 ክብረ ወሰን ሰብራለች እና ከፍ ያለ ነበረ። ይህ የፉክክር ደረጃውን ከጥራት አንጻር ብንመለከተው ምናልባት ቁጥሮቹ ከፍ እያሉ እንዲሄዱና ምናልባት ስክሪናችን ላይ እንመለከተዋለን። በዚህ ሻምፒዮና እነማን የትኞቹን ክብረ ወሰኖች ያሻሻሉ የሚለው በተለይ አብዛኞቹም የተሻሻሉት በተለይም በተመሳሳይ በምንመለከታቸው በወንዶች የርዝመት ዝላይ እንደዚሁ እንመለከታለን። ከዛ ውጭ ደግሞ በሴቶችም እንደዚሁ ዲስከስ ውርወራ እንደዚሁ ነበረ። በወንዶች ዲስከስ ውርወራ እንደዚሁ ያሸነፈ ክብረ ወሰን ያሻሻለ አትሌት ነበረ። የአሎሎ ውርወራ ሌላኛው ክብረ ወሰን የተሻሻለበት ውድድር ነው። እንደዚሁም ሌሎች ውድድሮችም ይጠቀሳሉ። ስሉ ዝላይ ያለ በወንዶችም በሴቶችም እንደዚሁም በሴቶችም ከፍታ ዝላይም እንደዚሁ ከፍተኛ ክብረ ወሰን የተመዘገበበት ነበርና ይሄ ከክብረ ወሰን አንጻር ምናልባት በርከት ያሉ ነገሮች መከሰታቸው ምን ሰርተን ነው እነዚህ ነገሮች የመጡት ብናነሳ? በተለይ የአጭር ርቀት አካባቢ እና የሜዳ ተግባራት ውድድሮቹን በጣም ደስ የሚሉ ነበሩ ዘንድሮ። ሚዲያም እንዳጋጣሚ የመጨረሻ ቀን አንዱ ብቻ ነው ከፍታ ዝላይ ብቻ ነው የሴቶች የነበረውና የወንዶችን በጣም አጓጓኝ ነበር። ምርኩዝ ዝላይም እንደዛው። አካዳሚ የኢትዮጵያ አካዳሚና የአሰላ የሚገኘው የጥሩነሽ ዲባባ ማሰልጠኛ ማዕከል ብዙ ስራ ሰርተዋል ብዬ አስባለሁ። በፊትኛ ኢትዮጵያ ሻምፒዮና በምንወዳደርበት ጊዜ እነኛ እንትኖች በጣም አዘላለላቸውም በጣም እንትን ያለ ነበር። አሁን ግን በጣም ትንሽ አቅም የመጨመር ካልሆነ በስተቀር ብዙ ስራ እንደተሰራ ያሳያል። ክለቦችም በደንብ ሰርተዋል እንደሰሩ ያሳያል። በተለይ የባንኳ እና አሰልጣኟን በዛ ደረጃ እንትን ብላ ያውም ደጋፊ በሌለበት በተለይ አሁን የትራክ ውድድሮች ላይ እና የተወሰኑት በተመልካች ፊት ነው የሚወዳደሩት። ያው ውርወራዎች አካዳሚ የማይደረጉም ግማሹ የቀነኒሳ ስቴዲየም ነው የሚደረገው፣ ግማሹ ትንሿ ስቴዲየም ያለ ደጋፊ ማለት ነው። ይሄ እንግዲህ ለባለፉት 3-4 ዓመታት የነበረ እንትን ነውና በዛ ደረጃ በዛ ችግር ውስጥ ሆነው ጥሩ ውድድር እያደረጉ ነው ያሉትና በተወሰነ ደረጃ ቢደገፉ ሀገር መወከል የሚችሉ ልጆች እንዳሉ አይተናል። ከዛ ውጪ እንግዲህ ያው ሪከርዶቹ ጥሩ ነበሩ። እኛም ደግሞ እንዳጋጣሚ የአትሌቲክስ ፌዴሬሽንም የኢትዮጵያ ኦሎምፒክም የትጥቅ ሽልማት እንዲያደርግና ስናደርግ ያው አትሌቶች የሚቸገሩት ትጥቅ ስለሆነ በዛ ደረጃ በተወሰነ ደረጃ ለሚቀጥለው ዓመት ያው በዛ ትጥቅ ሰርተው በተወሰነ ደረጃ ይደግፋቸዋል በሚልም ነውና በዚህ ደረጃ ይሆናል የሚል ግምት አልነበረንም። ግን ያው በደንብ ተዘጋጅተው ስለመጡ ያው የተዘጋጀ እንግዲህ ብዙ ነገር ያመጣልና በጣም ብዙ ሪከርዶች የተሰበሩበት ነበር ማለትና ለየት የሚያለ አንድ አትሌት ደግሞ በዚህ ደረጃ 5 ሪከርድ የሰበረችበት የሷ እንግዲህ ወደፊት እንዴት ያው በልዩ ሁኔታ የሚታይ ነገር ነው ማለት ነው። በጣም አሪፍ። ከእንግዳችን ጋር ከኮማንደር ስለሺ ስህን ጋር የነበረን ቆይታ ይህንን ይመስል ነበር። 54ኛው የኢትዮጵያ አትሌቲክስ ሻምፒዮናን በተመለከተና ወደፊት በሚደረገው ጃፓን ላይ በሚካሄደው የዓለም አትሌቲክስ ሻምፒዮና ጉዳዮች ላይና ተጨማሪ ሀሳቦችን አንስተን ውይይት አድርገናል። ስለነበረን ጊዜ ከልብ እናመሰግናለን። እንግዳችንም ጥሪያችንን አክብረ እዚህ ስለመጣ በጣም እናመሰግናለን ስለሺ። ወደፊትም እንግዲህ ፈልገን እንደማናጣ ተስፋ እናደርጋለን። መልካም ምሽት እንዲሆንላችሁ ተመኘን። የፋና ስፖርት የዛሬ ዝግጅታችን ይህንን ይመስል ነበር። ሰለሞን በቀለና ወርቅነህ ጋሻሁን ከእናንተ ጋር ቆይታ አድርገናል። ጥሩ ምሽት ይሁንላችሁ። ደህና እደሩ።